እንዴ እንደዚህ ታምሜ ስትል በዚህ በዛ ስትል ብዙ ሰው አስመለጠችኝ፣ ወደዚህ ሀገር የሚመጣ ሰው ማለት ነው። ፋይናሊ ግን እኔ ግራጁዌሽን ፕሮግራም ስለነበረኝ አማራጭ ስላልነበረኝ በቃ በፖስታ ቤት በዲኤችኤል ላኪልኝ፣ ምንም ያህል ያስከፍል ላኪልኝ ምናምን ስላት ዲኤችኤል ጠይቄ ወደ 50 ምናምን ሺህ ብር አሉኝ። 50 ሺህ ብር ላኪልኝና ከዛ እኔ የሚያስጨምር ከሆነ ራሴ ጨምሬ ልካለሁኝ አለች ማለት ነው። እኔ የምኖረው አሜሪካን ሀገር ነው እና እኔ ሙሉ ቤተሰቦቼ ኢትዮጵያ አሉ። ከቤተሰቦቼ ነው ዕቃ ማስመጣው። እግዚአብሔር በሚያውቀው እኔ እሷን ሰፖርት ለማድረግ ነው ያዘዝኳት፣ ስቶሪዋን ሰምቼ ማለት ነው። እና እቃውም አልተላከም ፕሊስ ብያት ለግራጁዌሽን እየጠበቅኳትኝ እቃውንም አላከችልኝም። ዘጋችኝ። በቃ ቢያንስ ከ5 ከ6 ወር በላይ ይሆናል። ይሄንን ራሱ ግራጁዌሽኑ ራሱ ካለፈ ነው የምልሽ። እና እኔ በጣም ብዙ ቢዝነስ ብዙ ነገር ነበረ ከሷ ጋር ያሰብኩትኝ። እና እስቲ አንቺ ከቻልሽ ይሄንንም እንድትጠይቂልኝ ደግሞ እንኳን የሰው ልጅ አደራ ተሰጥቷት አይደለም የራሷን ልጅ ተቸግራ እንደዚህ ሆኜ እንደዛ ሆኜ ብላ ነው እኔ አምኛት እሷን ሰፖርት ማድረግ ነበረ። ግን እንደዚህ አይነት ነገር አድርጋ ስላገኘኋት እንድታጣሪ ቤቲ ገበታ የሚል እንትን አላት መሰለኝ። ያልገባኝ እኮ ይህች ባለ ታሪኳ ነው ወይስ ሌላ ሰው ነው? አይደለም ማሪ፣ ባለ ታሪኳ አይደለችም። አሁን ያቺ ሂጂና ልጇን ውሰጂ ምናምን ተብላ የነበረችው እኔ ደንግጬ ነው። ገበታ ነው የሚለው አካውንቷን ስሙን አላነበብኩትም። ቤቲ ገበታ ነው የሚለው፣ ቤቲ አርሴናል ነው የሚለው ማሪ፣ ቤቲ አርሴናል ነው የሚለው መሰለኝ። አይ ተሳሳተ ሰው እንዳይሆን ቆይ ትምጣ። ሌላ ቤቲ እንዳይሆን የምታውሉ ለምን ሰው ቤቲ ገበታ አይልም ስሟ ቤቲ ሆነ ነገር ቤቲ አይ ነው። በፊት ቤቲ ገበታ ነበረ፣ ቀይራው ነው አላት። ቤቲ ገበታ አገልግል ባልትና ትሰራለች እና ቲጂ አባይ ሚዲያ ላይ ቲጂ ጋር ቀርባ ምናምን እዛ ስቶሪዋን አይቼ ነው እኔ ያዘዝኳትኝ ማለት ነው፣ ጀስት ሰፖርት እንደማድረግ። ከዛ ግን ወደ 106,000 ብር ነው። ለሁሉም ነገር ማስረጃ አለኝ፣ ሪሲት አለኝ። አንተ ማስረጃ መኖሩ ጥሩ ነው። እሺ ደረሰኙን እናያለን። መጀመሪያ ቤቲ ትምጣ። ቆይ አንዴ ትምጣ። ጠርቻታ ዋትስአፕ ላይ ቮይስ አሁን ጠርቻታ። ሚስ ሪሜምበር ካርድ አለሽ? ያው ቀጭጌ ደውይላት። አሁን የትኛዋ ነው? አሁን ቁጥሩን ይላክልሽ ማለት ገብታ ልጇ ከልጄ ጋር ትማራለች ያለችው መጨረሻ ላይ ቁጥር ይላክሽልኝ። ቤቲ ነው ስሟ። ደውይና እንዴ ነይ በይ። እሺ አሁን ኦኬ፣ መጨረሻ ቁጥር ይላክልሽ። እሺ መጨረሻ ላይ ይላክሽልኝ ቁጥር ስሟ ቤቲ ትባላለች። ደውይና ነይ በያት። እሺ እየተቆራረጠን ቢሆን ሰማውኝ። ቅድም እኔ የጠራኋትና ልደውልላት እኔ ተይው ቅልቦች ይደውልላት። አሁን ከስፍሽ ያው ደውልላት በቃ ይቅር እኔ በቃ ማሪ ቅልቦች ይደውልላት አልኩ። እሺ ለምን ታምሩ ግራ ገባኝ። አንቺ ወይኔ ጉድ! ዘንድሮ ግን ከሶሻል አንዱ ሲመዘዝ አንዱ ግራ ገባን እኮ። እኔ የሚመስለኝ ተመሳሳይ እኮ ታደርጋለች። እኔ ደግሞ የመሰለችኝ ያቺኛው ባለ ታሪኳን የምትል ነበር የመሰለኝ። ገባሽ? እንዲህ ስሟ ቤቲ ነው ይላሉ። እኔ ደግሞ ተመሳስታባት ነው የሚመስለው። ድምጿን ሰምተሻል? ራሷ ናት። ድምጿን ሰማኋትኝ። አካውንቷንም አውቀዋለሁኝ፣ በደንብ አውቃታለሁ ነው አውቃታለሁ። እኔ ደግሞ መሰለሽ ያቺኛዋ ልጅ ስሟ ቤቲ ነው እንዴ ብዬ ነው። ገባሽ? አቡዬ ቤቲ ሆነች እንዴ ስሟን እያልኩ ነበር። እኔ ስሟ አዲስ ነው አዲስ። አረ ማንንም አይወስዳት። መጀመሪያ እኮ አትወስዳት። አይ አልሄደችም እኮ ልጅቷ፣ አትሄድም እኮ በቃ ልጅቷ ቤቷ ነው የምትሆነው። አዳሪ ትምህርት ቤት ነው የምትገባው። መጀመሪያ ቅልቦች ቦታው ድረስ ሄዶ ጉዳዩን ያጣራልኛል። በአካል ሄዶ ያጣራልናል። ሳናጣራ እኛ ምንም አይነት ነገር አናደርግም። ፈርስት ኦፍ ኦል እዚህ ቤት የተረዳ እያንዳንዱ ሰው ታሪኩ ተጣርቶ ነው እንጂ ዝም ብሎ አይደለም። ቤቲ ትላለች። በኔ ደግሞ ማናት ቤቲ? ስሟ ቤቲ ነው እውነተኛ ስሟ እያልኩ ነበር። ታምር ነው ዘንድሮ።
አንዱ ሲመጣ አንዱ ይመጣል። ያው እዚህ ሶሻል ሚዲያ ላይ ጭብርብራችሁ ወይ ምን ብላችሁ ጉዳችሁ ነው የሚወጣው። ጉድ ወለደ ማለት አዳም ከመጣት ሳቧት ሞዴሬተሮች ይብል ካሮት What flavor is that? not your business. I told you. No way that you you mean Apple cake and ሳታረጊ ኧረ ምስሪ ሚንበር ምን ጉድ ነው? ምን ጉድ ነው? አምር ነው ሀቡዬ አምር በ ሚውት አረግሽ እኮ ሚውት አላረግሽም ነበር። ወይ በቃ ምንድነው እኔ በጣም ግራን የተጋባሁት። ወይ ባለፈው ወይ ዘንድሮ የሚባለውን ዘፈን ክፈችልና ወይ እንለያይ መሰለኝ። በጣም እውነት ለመናገር የምሬን ነው የምናገረው። ምንድነው ከዚህ ጋር አንድ ሰው ይመጣል፣ ከዛ ጋር አንድ ሰው ይመጣል እና ግራ የተጋባ ነገር ነው። ቅልቦች ነገሮችን ይሄ እሱ ያለችበት ቦታ የተወለድኩት መርካቶ ነው። ገና ልጅ ሆኜ 1 ዓመት ይሁን ምናምን ነው ወደ ኮተቤ ሄድኩት። ኮተቤ ላይ የሚጠራ ነገር ካለ አይደለም በሰዎች ደረጃ አይደለም እኔ እዚህ አካባቢ ያሉ ብዙ ሰዎች አሉኝ፣ እሱን ማጣራት እንችላለን። ግን ምንድነው at the end of the day ይቺ ሴትዮ መረዳት ከፈለገች መረዳት ያለባት ስለ ልጇን አዳሪ ትምህርት ቤት ማስተማር የምንችል መሲም አለች፣ ሌሎችም ሰዎች ይኖራሉ ብዬ አስባለሁኝ እና ያንን ነገር ማድረግ እንችላለን። አሁን እንግዲህ ወደዚያ ይመጣል። ስለ ቤቲም ተነሳ፣ እኔ አላቃትም፣ ማንም የሚያውቅ ነገር የለም እና ብዙ ቦታ ደረስን፣ ወደ ብዙ ቦታ ገባንና እንግዲህ የቅልቦች ከረዳችሁና ነገሮች ከተስተካከሉ እንሳተፋለን። በቃ ወይ ዘንድሮ የሚለውን ዘፈን አዘፍነሽ ወይ ውጪ ወይ ዘንድሮን እከፍታለሁ። ኤፍሬም ታምሩን መክፈት አለብኝ። ምን አለች ቅልቦች? ወይ ትሰማለክ? ምን አለች ቤቲ? ትሰማለህ? እየሰማንክ ነው ተስፍሽ። ሚውት አድርጋ አስተላልፍ ተስፍሽ። ወይ ዘንድሮ ለእናንተ ቆይ ለተመልካቾች አይሰማም። ቅልቦች ለተመልካቾች አይሰማም። ለተመልካቾች አይሰማም። ለተመልካቾች አይሰማም። ለተመልካቾች እኮ ሚውት ሆነህ ለምትታያችሁ አይሰማም። አሁን እኮ እያወራ አይደለም። ምን ነው የማይሰማው? አሁን እኮ እያወራ አይወራም። አሁን እኮ እያወራ አይደለም። ምን ይሰማችሁ? ምንድን ነው የማይሰማው? አይሰማም። መለስ አቡዬ
ንቀዩና ይመለስ። ሜቢ ገስት መልስ ሲሉ ብቻ ይሆናል የሚያወራው። እሺ ዙዙሻ እንዴ ነቅዬዋለሁ ግን አልነቀልም አለኝ። ማሪ ኔትወርኩ ይዞታል። ጉድ 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 ጉድ። ኢትዮጵያ ውስጥ እየኖርክ አዲስ አበባ ውስጥ እየኖርክ እንደዚህ በኔትወርክ ትሰቃያለህ? ምን ተፈጥሮ ነው? ኧረ ተውኝ እስኪ። ምንድን ነው ፊትሽ ላይ ምን ሆኖ ነው? አላርጂክ ምን በልተሽ ነው? አውቃለሁ አላርጂክ ይሁን ወጣትነትን እየተሰነባበትኩ ቀዩ አክስቴ ናት እንዴ? ሜቢ እሱም ሊሆን ይችላል። አላውቅም። እንትን በይው ነጭ ሽንኩርት እንትን ብለሽ ወዲያው ትጥብ በሰከንድ ያጠፋዋል ይሄ ነጭ ሽንኩርት። እኔማ የቆዳ ሐኪም ጋር ልሄድ አሰብኩ። ለምን ድንገት ስለሆነ ቦግ ያለው እሱ የሆነ ነገር አላርጂክ ከሆነ እኔ ምን አወናብዳችኋለሁ? አወናድበሽ ይላሉ እንደኛ እኔ ምን አወናብድኩ እንዴ? እኔ ተቸጋሪን ያመጣሁት ሌላ መዘዝ አመጣች። ረጅ ነኝ ብላ ገብታ እንትንንም እየተሰናበትኩ ሊሆን ይችላል። ወጣትነትን ወደ እርጅና የገባው ወጣትነትን ቻው እያልኩ ይሆናል። ወጣትነት ሳረግላት ወዲያውን የመለሰችው ቅድም ቤቲ ቮይስ ሳረግላት ወዲያውን የመለሰችው። አሁን ግን አንድ ራይት ብቻ ሆነ። ሜቢ ኢንተርኔት ና እንደ አደራችሁን መጥፎ ነገር ሰርታችሁ አቡ ቤት መጥቼ ምስካር ይሆናል ወረዳለሁ እንዳትሉ። ትወረዳላችሁ። የሆነ ነገር ካለባችሁ ለምንም ምክንያት እዚህ ቤት ከመጣችሁ እጅ ከፍንጅ ነው ወይ እንደገባሁት እየደወልኩላት ነበረ። ረጅም ስልክ እያወሯት ነው። ምናልባት በዚህ ጉዳይ ላይ ይሆናል ብዬ አስባለሁ። ስልኳ ቢዚ ነው ከቅድም ጀምሮ በተደጋጋሚ ስሞክር ነበረ እና እኔም ቅድም አውቃታለሁ ያልኩት በአርቲስት ማሚ ጽጌ ጉዳይ ላይ ገንዘቧን ለሕክምና የተሰበሰበላትን ገንዘብ ወስደው አንሰጥም ባሉበት ልክ እንደ አክሪሽ አይነት ነገር ተፈጥሮ ነበረ። ምናልባት አንቺ ቤት ይምጣ አላቅም ከይዙ አውስትራሊያ መታ በዛን ሰዓት ላይ አብረን ልጅቷ እንድትያዝ ብዙ ስታግዘን የነበረችው እሷ ናት። በዛ ጉዳይ ነው ማቃት። በዚህን ወቅት ደግሞ ካፌ እንዳላት ነው ካፌዋን ያየሁት እንጂ ባልትና እንዳልሽው ነው። እኔም ምናልባት ተሳስታ ይሆን የስም መመሳሰል ይሆን የሚል ነገር ያነሳሁት። አሁን ደግሞ እውነቷ መሆኑ ደግሞ በጣም ስልኳ ለረጅም ሰዓት ቢዚ ነው አሁን እና ኤኒዌይ እደውልላትና ቼክ አድርጌ እንጠይቅላታለን። ችግር የለውም ለማለት ያለው ልጅቷ ማስረጃ ላይ ደረሰኛለኝ ያስገባሁበት እያለች ነው። ስልክ ቁጥሯ ምናልባት አንድ አይነት ከሆነ እስኪ ስልክ ቁጥሯ አንድ አይነት ነው። ስልክ ቁጥሯ ምናልባት ትላኪልን እስቲ የምታወሪበትን ስልክ ቁጥርና ያለሽን ደረሰኝ ለአንቺ ለሀቡ ትላክና አንቺ ደግሞ ወደ እኔ ፎርዋርድ አድርጊው። ወንድሜ ክበርልኝ፣ እድሜና ጤና ይስጥልኝ። እንትን ቁጥሩን የቁጥሯን መጨረሻ ብቻ ንገሪኝ አንቺ። ቆይ እዚህ ጋር ስለ መጨረሻውን ብቻ መርኮ ወይ ቆይ እስቲ ከወጣው ያስወጣኛል ታዲያ። አንዴ እሺ መኪና ድራይቭ ፓርክ ላድርግ። እሺ ማሬ አንዴ ፓርክ ወይ ለኔ ቁጥሯን ላኪልኝ ለኔና አመሳክራለሁ። እሺ ቆይ ፓርክ ላድርግና ለእንትን ልበላችሁ። እሺ ትንሽ ወንድሜ እድሜና ጤና ይስጥልኝ። ወጣ የተካ ያስፈልጋታል፣ ኤነርጂ ያስፈልጋል። ቤቱን በጊፍት ባርኩ እንደ ኤነርጂ ያስፈልጋል። ቴንክ ዩ በጣም ነው የማመሰግነው ወንድም አለም ማሪ አምቢስ ይዋዬ እኔስ ራሴ በጣም ዛሬ ጧት ስላልገባው ዛሬ ጧት አልገባም። እኔ ሞላውት እኮ ማሪ ትንሽ እንዳው ዝም ብሎ ተሳስቶ ነው እንጂ ልሞላው ነበር። ይኔ ማር አንቺ እንደሞላሽው ነው የምቆጥረው። የኔ ፍቅር እኔ የምልሽ አምቢስ የምር ተናፍቀሽ ዛሬ ጭር ብሎ በጣም ናፈቅሽኝ። አንቺ ግን ያሰራሽብኝ መተት አንሺልኝ ከላይ ላይ እባክሽኝ። ኧረ ሴትዮ ሚስጥር ነው። እስኪ እንደዛ አይነት ወሬ አታውሪ። አስመጥተሽብኝ እኔ አንቺን እንድል የሆነ መተት አሰርተሽብኛል። እኔስ የመጡ ዙዙ ሳቡን አምጪ እንዴ! እኔ ቆይ እኔ ተሸክሜሽ ነው እንደምዞረው። እኔ ላይፍ ካልገባ መጣ ቡና ይሉሻል። ማሪ ጊፍት ጋራሪ እኔ እስቲ ማሻአላ ተባረከ ረህማን
ማሻላ ምን ጉድ ነው? ቆይ ዙዙዬ አንቺ አቡዬ ጎበዝ ወይ አንበሳይኔ ቁጥሩን ልንገርሽ፣ መጨረሻውን ብቻ ሙሉ የሰው ቁጥር እዚህ ጋር እንዳንናገር። የቢዝነስ ነው ቁጥሯ፣ የቢዝነስ ብላ የሰጠችኝን ነው እንግዲህ 50 ነው። ንገሪኝ መጀመሪያ መጨረሻው። የመጨረሻው ቁጥር 50 50። አዎ ትክክል ነሽ። አዎ ማሬ እኔ በደንብ ስለማውቃት ነው። እሺ አልተሳሳትኩም። እሷ ናት። በታረና አጀንዳውን ትመልስልሻለሽ ማለት ግራ ገባኝ እውነት። እቺ ምድር በጣም ይገርማል። እንዴት ጉድ እንዳረገች ልነግርሽ አልችልም። ግራጁዌሽን ድግስ አለብኝ ከቤት ላኩልኝ አላልኩም፣ አንቺን እየጠበቅኩኝ ነው ብያት ክርስቶስን ከዘመድ ምናምን ተበድሬ ነው የደገስኩት። በርበሬ ምናምን እልካለሁ ብላኝ በአስቸኳይ እንድትልክልኝ ተጨማሪ ገንዘብ ልኬ ነው የምልሽ። ሁሉም ነገር ይቅር፣ ግን ሰው ፕሮግራም አለብኝ ብለሽ በዛን ያህል መጠን ሊረዳሽ የፈለገን ሰው እኔ አሁን ከ6 ወር በኋላ ምናምን አገባለሁ። ለዛ ፕሮግራም ራሱ ብዙ ነገር ታዘጋጅልኛለሽ ብዬ ያሰብኳት ልጅ ነበረች። በጣም ነው ያዘንኩባት። ስንት ሰው አናግሬላት፣ ለስንት ሰው ታሪኳን ነግሬ፣ እኔ ብዙ ዘመዶች አሉኝ እዚህ። ግን እስቲ ያንቺ ይምጣና እንይ እያሉኝ ነበር። እነሱ እስከዛሬ ሙድ ይዞብኛል፣ እንኳን የኛ ያንቺም አልመጣም እያሉ እና የቢዝነስ ሰው ትክክል አይደለም። አትሊስት ይቅርታ እንደዚህ ሆኜ ነበረ ወይስ ከዚህ ጊዜ ጠብቂኝ ብትለኝ ጊዜ ሆነው ክፍያውን ከፈጸምሽ ስንት ጊዜ ሆነው? አይ ቲንክ በትክክል አላውቀውም። ቆይ እስቲ ደረሰኝልኝ። ላይክ በግምት 2 ወር 3 ወር? አዎ ከዛ በላይ ነው የሚሆነው። ኦኬ ቃል ስትገባልሽ በስንት ጊዜ እንደምትልክልሽ ነበር እንዴ? ሳምንት ይደርስሻል ብላኝ ነው። ሳምንት ይደርስሻል ብላሽ አንቺ 100,000 ብር ክፍያ ፈጽመሽ 3 ወር ሙሉ አልደረሰሽም ንብረትሽ? አልደረሰኝም። ጸጥ ዘጋችኝ ማለት ነው። እኔ እንደዚህ ቲክቶክ ላይ ወጥቼ ምላሿ ምን ነበረ? አንቺ ፎሎ አፕ ዘጋችኝ። ቶታሊ ዘጋችኝ። ቶታሊ ዝግት በሚያውቃት ሰው ራሱ ሄጄ እነሱን ራሱ ዘጋቻቸው። አትሊስት ያንን ነው የነገሩኝ ለኔ። እንዲህ እንትን ላይ መውጣት አልፈለኩም ነበር። አሁን ይኸው ቅድም ወዲያው ነበር የመለሰችው። አሁን ግን ዋትሳፕ እየመለሰች አይደለም። ሜቢ ስልክ ይዛ ይሁን አይደል ነው። ቆይ ቅልቦች ቀጥታ እየደወለላት ነው። ተስፍዬ ምን አለችክ? በርበሬውም አልደረሰም ማለት ነው። ምንም የደረሰ የለም። ምንም የደረሰ የለም። ጠብቂኝ እንኳን አላለችም። ጊዜ እንኳን ስጭኝ አላለችም። እውነት 100,000 ብር ከፍላ ምንም የደረሰ ነገር የለም። ማሪ ሽሮ የለ፣ በርበሬ የለ፣ ምን የለ። 106,000 ብር አጠቃላይ የከፈልኳት። አሁን እኮ እንደዚህ የምታደርጉ ሰዎች ካላችሁ ኦንላይን ላይ ሰው እንዴት ቢዝነስ አምኖ ይገዛል? ሰው ዲፖዚት አድርጎ እቃውን የማትልኩ ከሆነ ሰው አምኖ አይገዛም። ስለዚህ ካላችሁ ኢንኬዝ ይሄ ነገር እውነት ነው ውሸት ነው ሳይሆን ኢንኬዝ ግን እንደዚህ አይነት ሰዎች ካላችሁ ቢዝነሳችሁን በታማኝነት ልትሰሩ ይገባል። ያኔ ከስተመር በደንብ ታፈራላችሁ። ባላችሁበት ጊዜ ቃል በገባችሁ። ኢንኬዝ ደግሞ ባይሳካላችሁ ሶሪ በሉ ከስተመሮቻችሁን። ሶሪ በጊዜው ማድረስ ስላልቻልኩ። ላይክ ከነጮቹ እንማር፣ ይሄንን ፕሮፌሽናል እንሆን። ከስተመር ሰርቪሳችሁን በጣም አሻሽሉ። ኢትዮጵያውያን እኛ ሀበሾች ከስተመር እናመነጫጭቃለን። ነጮቹ ግን ከስተመር ኢዝ ኪንግ ይላሉ። ከስተመር ኢዝ ኦልዌይስ ራይት ይላሉ። ከነሱ ተምረን ከስተመሮቻችንን በፍቅር መያዝ አለብን። እኮ ቆይ እየደወልላት ነው ተስፍሽ። አሁንም ቢዚ ነው ስልኳ። እሱም እንዳትገዙ በእኔም ደርሷል። በማን ነው የደረሰብሽ? በማን ጻፊ?
ደውልላት ድንገት ከውጭ ትእዛዝ ነው ብላ እንድታነሳ እስኪ አንቺ ደውይላት። ሌላ ትእዛዝ ነው ብለን እናስነሳት። ቆይ አይ ቆሎዬ ሀቡዬ ልንገራት ማሚ ትነግሪያታለሽ? ገሪኝ ማሚ። አሎ አቤት ለሀቡ ንገራት። ተስፍሽ በእናትህ ይሄው ንገሪያት። እየሰማችሽ ነው። አሎ ማሚ ሀቡዬ እንዴት አመሸሽ? ደህና ነኝ። እንዴት ነሽ? መቅዲላብ የሚለው የምትለውን ሳቢያት። መቅዲላብ ራሱ እኔ በማቃት ቤቴን ማቃት እኔ በፍቄ ነው። ባለውለታዬ ናት። ብዙ ነገር አድርጋልኛለች። እውነት ለመናገር እንደም ልጄም ናት። አሁን እኔ አጋጣሚ ዝም ብላ እንደዚሁ በሆነ ነገር አልተነጋገርንም እና በራሷ ሰዓት ነው የቀረችው ከቤቴ። አሁን መቅዲ ነግራኝ ነበረ የሆነ ብር ሰጣት ስንት እንደሆነ ባላውቅም መቅዲላብ የሚለው ሳቢያት እና እሷም ትነግርሻለች። ሀቡዬ በእናትሽ እሺ ማሚ ስልኳን ላኪልኝ ማሚ። ሀቡ አሁን ያነበረሻት አርቲስት ማሚ ጽጌ ናት። ለእሷ ጉዳይ ላይ አውቀሻታል አይደል? እሺ የታለች መቅዲላብ? ይኸው 2 ቦታ አለ። ትግባ ትጻፍ። ወይኔ ጉድ ይወጣል። ጉድ የመጣሽ ተኝ። የኛ ቤት ሰፊ ነው አለ ሰውየው። ሌላ ስናውጣ ሌላ ሌባ ይወጣል የሚባል አባባል ሰምተሽ ታውቂያለሽ? ታዲያስ እንዴ እውነት ነው። እኔም አውቃታለሁ ይላል። ከቀደም ጀምሮ እኮ ሰው እኮ ይጽፋል። እኔ ደግሞ ያቺ ጋር ደግሞ እዚህ ቤት ምን ይሻለኛል? ሰው ሊረዳ ገብቶ ለምንድን ነው ሰው የሚሳደቡት? እንደውም አንቺ ሙድ የገባሽ ነሽ። አላነብም እንዲህ እያሉ ነው አላልሽም? ካነበብኩት አንቺ ነሽ ናት። እኔ ነኝ። አዎ ካነበብኩት ነገር ይጋጋላል። አንድ አይነት ኮመንት እየጻፉ ነው ምናምን አልሽ። አዎ እኔ ያቺን የመሰለኝ ስሟን ቀይራ ገባሽ። ታቸው ባክሽ አመላቸው ነው አላልኩሽም? እኔ ደግሞ ያቺኛዋ ልጅ መስለኝ ነው። ደውዬላታለሁ አቡ፣ ደጋግሜ ደውዬላታለሁ። ቅድም እሷ ነበረች ደጋግማ ስትደውልልኝ የነበረው። አሁን ደግሞ ደጋግሜ ስደውልላት አታነሳም። እኔ ደግሞ ቅድም ቮይስ እንዳረኩላት ወዲያው ነበር የመለሰችልኝ። አሁን አትመልስም ቮይስ። የተቀባበላችሁ ነበር። አሁን ግን እንዳወቃችሁ ስላወቀች አታነሳም። ወይኔ አስበሽዋል። እኔ ደግሞ ልሞክር። የሰው ልጅ አስወስጄ ነበረ። ገንዘብ ነው ሰርቼ ይከፍላል። የሰው ልጅ ባስወስድ ምን አባቴ ነበር ማለት ነው። ገንዘብስ ሰርቼ ይከፍላለሁ። ቆይ ልደውልላት። ቤቴሌም እባክሽ አንዴ ትመጫለሽ? እንትን ፈልጌሽ ነበረ። ፕሊስ አንዴ ነይ። ለስንተኛ 4ኛ ጊዜ ቮይስ አደረኩላት። ወይኔ የሰው ልጅ ልኬ ቢሆን ኖሮ ጉዴ ነበር። እና እንዴት ነው የምናመጣት? እየመጣች አይደለም። እኔ 4 ቮይስ በተከታታይ ልኬ እየመለሰች አይደለም። 2 ራይት ሆኖ ቅልቦች እየደወለ እያነሳች አይደለም። እና እንዴት እናርግ? ምናልባት ሻወር ገብታ ይሆን ስልኳን አስቀምጣ? ልጇና ልጅ አብረው ነው የሚማሩት አለች እኮ። እሱም ውሸት ነው እያላችሁ ነው?
እንግዲህ ማንም ሰው እያወራ ስላልሆነ አንድ ነገር ልናገር እና እኔ አቡዬ ኦኬ አቡ ተስፍሽ አውራ። እሺ ተስፍሽ ይቅርታ ትንሽ ሀቡ ወዬ የቀደሙን ኮድ እንድትጽፍ ነግሬያታለሁ። ደውላልኝ ነበር። እሺ ትግባ። ጎትቷት ሞዴሬተሮች ስትገባ ማለት ሳቧት ማለት ነው። ኢንቫይት አርጓት ማለት ነው። ጎትቷት የነገር ይመስላል፣ ሳቧትም የነገር ይመስላል። ኢንቫይት አርጓት። እንግሊዝኛ ግን ጸባይኛ ነው። እንደ እንግሊዝኛ ቋንቋ ትሁትና ጸባይኛ የለም። እናንተ አማርኛ ነገርኛ ነው። እየደወልኩ ነበር። አቡ ልዝጋው ወይስ አቡ? አዎ ዝጊው፣ እመጣለሁ አለች። እንዴት ናችሁ? ተስፍሽ ሁላችሁም ሚስ እየጠራ ነው። እሺ ዙዙ ተስፍሽማ ከፈነዳክ በኋላማ ተቷልክም። እይታ የሌለ ነው። ፈነዳክ በቃ እንደ አዲስ ትፈነዳለህ። ለነገሩ ወንድ ልጅ እኮ ከ40 በኋላ ነው የሚፈነዳው። ያ ፍንጣሪው እንዳይጎዳችሁ ተጠንቀቁ። ከዚህ በኋላ በኃይል እርሱን ካስተከለ በኋላ ነው የፈነዳው። ፈነዳ ተስፍሽ አይስዌር ፈነዳ። ጥርሱን አስተክሎ እንደ 17 ዓመት ጎረምሳ ፈነዳ። አሽላሾች ትደኝ እኮ 13 ነው እኮ ምን የሀገሬ ልጅ ለቀቅ አድርጉት እንዴ! በቤቲ ጉዳይ እያወራችሁ ነበር እና ቲንክ ቤቲን ስለማውቃት ላወራ ነበር የፈለግኩት። የስ ፕሊዝ። ቤቲ ሰው ብታግዝ ልጅ ነች። ያው ፍቄ ኖርዌይ ቤት ነው ብዙ ጊዜ የምታግዘው፣ ሰዎችን ትረዳለች። ምን ተፈጥሮ ነው? ምናልባት አንድ እናት ብር እንደተወሰደባት መሰለኝ። በአጋጣሚ እናንተም እንድትረዳችሁ ስጠሯት ያ ነገር የተፈጠረው ሴትዮዋ የተወሰደባትን ነገር ወር ደግሞ የተበላችውን ነገር ማወቅ ይቻላል? ኦኬ በጣም ጥሩ። ዌል እንግዲህ አንዲት እናት ችግር ላይ ሆና ልንረዳት እዚህ መጥታ ልጇ የቤቲ ልጅ እና የእሷ ልጅ አንድ ላይ ስለሚማሩ ልጇን እኔ እናትየው ልጇን ጥላ ሐዋሳ ስለሄደች የዚች እናት ልጅ እኔ ልውሰዳት፣ የኔ ልጅ ጓደኛ ናት፣ እኔ ጋር ትምጣ ብላ እኔም እሺ በጣም ጥሩ በቃ አምጫት ብዬ ኮመንታተሮች እንዳለ ኧረ ተይ 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 እሷ ቃሉን መጠቀም አልፈልግም ናት አሉ። ያው ሌባ ናት አሉ ግን አይደለችም ሲሉ ጊዜ ኢግኖር አድርጊያቸው ቀጥልን። ስንቀጥል ማርቆስ ገባችና እኔ 106,000 ብር ልኬላት የባልትና ውጤቶች ልካለው ብላ ይኸው ዘጋችኝ። ብደውል አታነሳም አትመልስም አለች። ማንን ነው ማስገባው? መቅደስ ላቭን ነው አይደል? እኮ ቤት ያልክ መስሎኛል። አዎ ስለዚህ ሚስሪ ሜምበር መደወልሽን አታቁሚ ማሬ። እኔ መቅደስ ላቭን ረስቻት ቅልቦች። ሞዴሬተሮች ፕሊስ መቅደስ ላቭን ሳቡልኝ። ሞዴሬተሮች ሚስሪ ሜምበር ዝጊው ያልኩሽ ቤት ይመታለች ያለ መስሎኝ ነው። መቅደስ ላቭ ናት የመጣች። ድጋሜ ልደውላሽ። እሺ እና ከዛ ማርቆስ ገብታ እኔ ለቤቲ 106,000 ብር ልኬላት የዛሬ 3 ወር ከምናምን በርበሬና ሽሮ ሸጣለሁ ብላ አምኛት ልኬላት ይኸው ዘጋችኝ። ወይ ብሬን አልመለሰች ወይ ባልትናውን አላከች። ማስረጃ አለኝ፣ ደረሰኛ አለኝ፣ ኤቭሪቲንግ አለኝ አለች። ይሄ ነው ያለው። ይኸው መቅደስ ላፍ ደግሞ ሌላ ተሷ ትናገር ራሱ። ሰላም እንዴት ነሽ መቅደስ? አንድ እግዚአብሔር ይመስገን። እኔ ቤቴን ማቃት ፍቄ ኖርዌይ ቤት ነው። በማሚ ነው ማቃት። ማሚ ኢስታንቡል በመጣች ሰዓት ላይ በእሷ ጉዳይ እናወራ ነበረ። በዛ ነው ማቃት። ግን አገር ቤት በገባው ሰዓት ላይ መረዳጃ ቦታም ሄደን ተገናኝተናል። እንደዚህ ኖርማሊ በጣም ቅን ልጅ ናት። እንደዚህ የምታረግ ልጅ አትመስልም። ከአሜሪካ ስንት ነው 50 ኪሎ ነው ምናምን በርበሬ እንትን ኦርደር ተደርግ ያለውኝና ብር የለኝም እና ካለሽ ብር ስጭኝና ከዛ በኋላ እኔ ደግሞ አስገባልሻለሁ አለችኝ። ቤት አሁን የለኝም ግን ካለኝ ግን እሞክራለሁ አልኩኝና ስንት ነው የምትፈልጊው? እየጠራ ነው ሀቡ አንዴ 50,000 ብር አለችኝ። እሺ ቆይ አንዴ ስልኩን እናናገር።
ለቅልቦችም አላነሳችም። ለእኔም ዋትሳፕ ላይ 4 ጊዜ አስቀምጥ ነው እንኳን አታነሳ። አይ ድንገት ከውጪ እንደዚህ ልምድ ካላት ሜቢ እንትን ያየች ይሆናል እኮ እዚህ ቁጭ ብላ ለነገሩ ሜቢ እንስማት ወደሰ። እሺ 50 ሺህ ብር ነው የጎደለኝ የሚለው ላይ ነው ያቆምሽው? አዎ 50 ሺህ ብር ስጪ አበድርኝና ከዛ በኋላ ብሩን ሲልኩልኝ እንትን እልልሻለሁ አለችኝ። ከዛ ብር ሰጠኋትኝ ማለት ነው። መጀመሪያ 20 ሺህ ብር ሰጠኋትኝና ከዛ መልሼ 30 ሺህ ብር ላስገባላት ስል አይ በቃ መቅድዬ ሌላውን ነገር ሴትዮዋ ምንድነው ይሄ ማስፈጭበት ሰውዬ እሱ ስለሞላልኝ ከሱ ብድር ስለወሰድኩኝ በቃ 20 ሺህ ብሩ ይበቃኛል አለችኝ። እሺ አልኩና በዛ ዘጋሁኝ። ብሩ ሳይሆን ግን ደጋግሜ ስደውልላት ብሎክ ነው ያደረገችኝ። እኔ ከሷ ይሄንን አልጠበቅኩም ነበረ። ብሎክ አደረገችኝ፣ አታዋራኝም። ያው ብሩን በዛው ቀለጠ ማለት ነው። ስለዚህ ካንቺ 50 ሺህ ነው? ኖ 20 ሺህ ብር ነው ከኔ ወሰደች። የምንድን ነው ላንቺ? ካንቺ ብድር ነው አይደል? አዎ ብድር። ኦኬ አሜሪካ እንትን ታዛ ነበረ፣ ኦርደር ተደርጋ ነበረ መሰለኝ በርበሬ ምናምን እንደዚህ። እሷ ናት ኦርደር ያደረገቻት። ማርቆስ ናት ኦርደር ያደረገቻት። ታዲያ እሷ እኮ ኦልሬዲ 106 ብር እንዳላከችላትና ብር እንዳላከችላትና ብር እንደጎደላት እኛ እንድንሞላላት ማሚንም ጠይቃ ነበር። አጋጣሚ ማሚ ስላልነበራት እኔ ሰጠኋትኝ ማለት ነው። ከዛ ግን አልመለሰችልኝም። ስደውልም ስልኬን ብሎክ ነው ያደረገችው። በጓደኛዬ ማስደውዬ ነበረ ብሎክ አደረገችኝ በቃ። ስለዚህ አሁን ቤቲ ካልመጣት ማርቆስ እውነት ትላክላት አትላክላት በምንድን ነው የምናውቀው እኛ? እኔ ገንዘብ መላኬ እልክልሻለሁ። የሆነ ሰው ጋር ስልክ እንቀያየር ሜምበርን ይኸውልሽ ቃጮን አይሻት ስልክ ልላክላት ለሷ ስልክ ላክላትና እኔ አሁን ሀቢባ ነኝ ስልሽ ላክልኝ ደረሰኝ እንዴው። ኦኬ ማሬ እሺ ቆይ ለሷ ፎሎ ላድርግና ልላክ። ፎሎ አድርገሽ ነው ላክላት። እኔ በዋትስአፕ ፎሎ አድርጌሻለሁ ሚስ ሪሜምበር ፎሎ ይባልሽ። አቡ ደውልላት፣ እኔም ልደውልላት። መምጣት አለበት። ደውልላት ተስፍሽ። ለምን ሁላችንም ደውለን አላነሳን? ምስኪን አንተ ካነሳች ደውልላት። ሶጣ ነው አይደል መላክ የምችለው? ላይቭ ገብቻለሁ። እዚሁ ሆነሽ መላክ ትችያለሽ። ልኪያት። ኦኬ ልኪያት። ከዛ ፎሎ ካረግሻት ኦልሬዲ ሜሴጅ የሚል ይመጣል። ሜሴጅ የሚለውን ልኪው። ስለዚህ ቤቲ ስራዋ ባልትና እቃዎችን ውጭ ሀገር ላሉ ሰዎች መላክ ነው ስራዋ። ኤግዛክትሊ ምንድን ነው? ሀገር ውስጥም ያውልሽ ቀርባ የተናገረችው አገልግል እሰራለሁኝ፣ አገልግል ኦርደር የሚያደርገኝን ሰው አገልግል እሰራለሁኝ ብላለች። ካፌ ነበረኝ አለች እና ካፌ ተዘጋብኝ ብላ የሆነ ጊዜ እንትን ስትል ነበረ። ባልትና ውጤቶችን ደግሞ እሰራለሁ ብላ በቃ ሲንግል ማም መሆኗን ምናምን ብላ ስቶሪዋን ብዙ ረጅም አውርታ ቅድም የተወሰነ ላንቺም ነግራሻለች። እኔ ሲንግል ማም ሆኜ ምናምን ብላ ማለት ነው። እና እኔ ከዛ አንጻር ነው ለክች ልጅ ገንዘብ አይደለም የለመነችው፣ የምሰራውን ስራ አግዙኝ ነው ያለችው ብዬ ነው ላይ ከዛ አንጻር ነው እንጂ ያን ያህል ማለት ገዝቼም አላውቅም ከውጭ ባልትና ውጤት። እኔ ቤተሰብ ነው የሚልክልኝ። ከዛ አንጻር አይቻልም። እሷን ለማገዝ ሲንግል ማም ስለሆነች እሷን ለማገዝ ነው። ኦኬ ያ ደስም አለኝ ደግሞ ብር ስጡኝ ሳይሆን የምሰራውን ነገር እርዱኝ ነው ያለችው። ስለዚህ ደስ ብሎኝም ነው ደግሞ እንትኗ ሞራሏ ተመችቶኝ ነው ነው ያ ግን ደግሞ አስቤ የነበረው ልነግርሽ አልችልም። እኔ ምን ያህል ነገር አስቤ እንደነበረ ብዙ ስራዎች ነበር። በጣም እንደኔ ዘመዶችን ሁሉንም ነግራቸው እስቲ ያንቺ ይምጣና እንቅመሰውና ለመምጣቱ እኮ እነሱ ጥርጥር የላቸውም። ግን እንቅመሰው እስቲ የምንወደው ነገር ከሆነ ኦኬ ኮደድ ነው ሁላችንም ብለውሽ በቃ በጣም ብዙ ከስተመር ነበር ያሰብሽ። በጣም እኔ ራሴ በቃ አባቴ በህይወት የለም። የአባቴን ሙት ዓመት አሰራታለሁ፣ ለቤተክርስቲያን እንድታበላልኝ አደርጋለሁ። በቃ እንደዚህ ለስራ የሚነሳሳ ሰው በጣም ነው ደስ የሚለኝ። በተለይ ሲንግል ማም ሆና እሷ አለፍኩበት በምትለው መንገድ አልፋ ማለት ነው። አይ በጣም ነው ሞራሏ ተመችቶኝ የነበረው። ይኸውልሽ አንድ ሲሰጥኩ በጣም ብዙ አፕሪሺ ነበረ። ይኸውልሽ እቤቷ ጋብዛኝ፣ እቤቷ ጠርታኝ ሄጃለሁ ቤቷ
ሬስቶራንት እንዳላት ነግራኝ ነበረ። ግን በመንገድ የተነሳ ሬስቶራንቱ እንደፈረሰና ሬስቶራንቷ እንደተዘጋ ቤቷ ደግሞ እንደ ቀበሌ ቤት ሆኖ ያው ተከራይታ እንደምትኖር እዛ ውስጥ ግን አገልግል እንደምትሰራ እንደዚህ ለጥፋ ቤት ውስጥ ምናምን ነገር አሳይታኛለች። ከዛ ግን ወደ ሌላ ቦታ እንደምትቀይር ሙቭ እንደምታረግ ስራውን ከጀመረች በኋላ እና የልጆቹን ኦርደር እንደተቀበለች እንዳስፈጨች ግን ያስፈጨችውን በርበሬና ልጅቷ ብሩን ሳከፈል እንዳልወሰደችላት ነው እየነገረችኝ። ወይኔ ያልከፈለችው ማለት ማርቆስ ናት። ደረሰኝን አሁን ትላክና ናቸው ማርቆስ ምስር መንበር ልኬልሻለሁ። ወጣች እንዴ እኮ ለመስጠት ነው ያለባት። አካውንቷ ቤቲ አውስትራሊያ ነበር። እሱ የሌላ ሰው ስም ነው። ቤቲ አርሴናል ነው የሚለው። ሙሉ በሙሉ ስሟ ነው እንትኗን ትራንስፈር የባንክ አካውንቷ ከኔ ባንክ ቀጥታ ወደ እሷ ባንክ ነው ትራንስፈር ያደረኩላት። እሱን ነው የምልክልሽ። እኔም ያደረኩበት አለኝ ትራንስፈር ያደረኩበት። ያንቺ 20 ሺህ ብር ብድር ነው አይደለ? አዎ ብድር ነው። ያንቺ ብድር ስለሆነ አይልም አስጠይቃትም። አይሚን ብድር ስለሆነ የእሷ ግን እኮ ቢዝነስ ነው። ላይክ ገዝታት ነው 106 ሺህ ብር ልካ የባልትና ውጤቶች እየጠበቀች በዛው የቀረባት ሰው። እንዴት ነው ሰው አሁን ከዚህ በኋላ አምኖ የሚገዛው? ደግሞ በጣም ነው በልጇ የምትነግደው። ሀቡዬ ላይክ ልጄ ታማ ልጄ እንደዚህ ሆና ምናምን ስትልሽ እኔም ይሰማኛል። ገባሽ? ኖት ሶኬ ነው ያልኳት። ሰው 2-3 ጊዜ ሰው ስታስመልጠኝ ወደዚህ የሚመጣ ሰው ተዘጋጅተው አመጣለሁ። በቃ ኤርፖርት ለራይዱላ ላድርስላቸው ብላ ለራይዱላ ከፍያታለሁ። ራይድ የምትሄድበትን ሁላ ግን በቃ በጣም ነው በልጇ የምታሳብበው። በጣም ነውር ነው። ስለዚህ ነገር መታ ምላሽ መስጠት አለባት። ካለበለዚያ ማንም መጥቶ አምኖ ሊል አይችልም፣ ሊገዛ አይችልም። ሰው ፕሊዝ ታማኝ ልትሆን ሁለቱም ያስጠይቃታል ያልሽው። በእርግጥ አዎ፣ ግን ብድር ወደን ፈቅደን የምናበድረው ነገር ነው። ይሄ ይኸውላችሁ እኔ ሁሌም ስለ ብድር ምን እላለሁ መሰላችሁ? ብድር እኔ ለቀጮ ለሚስትሪ ሜምበር ወድጄ ፈቅጄ ካበደርኳትና ብሬን ከሸመጠጠች የእሷም ታማኝ አለመሆን ያሳያል። አረ በቃ አልታመነችልኝም፣ ለጓደኝነታችን ላበደርኳት አልታመነችልኝም። ግን ሚስትሪ ሜምበር የሆነ ነገር ነጋዴ ሆና ልብስ ነጋዴ፣ ወርቅ ነጋዴ፣ ወይ ባልትና የሆነ ነገር ነጋዴ ሆና እኔ ከእሷ ኦርደር አድርጌ ክፍያ ፈጽሜ እቃው ሳይመጣልኝ ሲቀር ግን ይሄ የቢዝነስ ጉዳይ ነው። ብድሩም አዎ ትክክል ነው እያልኩ አይደለም ውዶቼ። ማርቆስ ሀቢባ ነኝ። ቮይስ አድርጌልሻለሁ፣ ላኪልኝ ደረሰኝ። ማርኮ የሚለውን ማርቆስ ይገርኩ። አዎ ቮይስ ላኩ። ሃሎ ሀቡ፣ ወይ ስልኳ አይነሳም። ኦልሬዲ ደጋግሜ ተይዟል የሚለው እኛም ደጋግመን ደውለን ነበር፣ አይነሳም። እንደዚህ ነው የሚለው። ለእኛ አንዴ ይጠራል፣ አንዴ ቢዚ ነው። የሆነ ሰው ከሆነ ሰው ጋር እያወራች ነው። በቃ እንግዲህ መታ ኃላፊነቷን ወስዳ እንትን ትበል። ያው ሌሎች ክስ ካላችሁ እንግዲህ ኑና ገብታችሁ ተናገሩ። ያደረገችውን ነገር ራሷ ትናገር። አዎ እኮ ደረሰኝ ይኸው እያቀረቡ ነው። ስለዚህ መታ ኤክስፕሌን ማድረግ አለባት። ምክንያቱም ሺዝ ቢዝነስ ኦነር የቢዝነስ ኦነር እንደመሆኗ መጠን ያ ቲንክ ሀሳብ ስታወሩ ቤት እንደፈረሰባት ምናምን ነገር አንዳንድ ጊዜ ኦርደር እና ቤት መፍረስ አይገናኝም። የተቀበልነውን ነገር በርበሬ ለማድረስ ከቤት ጋር አይገናኝም። እና ኦልሬዲ ብር ከተከፈለ ለበርበሬ ከሆነ በርበሬ አዘጋጅቶ ቤትም መላክ ይቻላል። ሪዝኖቹን እንዳምታታ አንዳንዴ እንዲህ ስለሆነ ነው አይደለም። ስህተት ከሆነ ስህተቱን አምኖ ነው ያንንም ሰው መረዳትም ካለበት በሌላ መልኩ ጠይቆ መረዳት ያለበት እንጂ ልክ አይደለም። ኤኒዌይ እንደገና ደግሞ ተስፈሽ ኢትስ ኦኬ እኮ ሰው ነኝ ላይ ሞላልኝ ይችላል አይደል? ለምሳሌ እኔ ባትና ነጋዴ በሆነና አሜሪካን ሀገር ያለ ለምሳሌ ማርኮ 106 ሺህ ከፍላ አዛኝ ትእዛዙን በሰዓቱ ያደርስ ብሩ ሊጠፋብኝ ችግር ሊገጥመኝ ይችላል። ሰው ነኝ። ምን ማድረግ አለብኝ? መንገር አለብኝ። ዝም ብዬ መጥፋት አይደለም ያለብኝ። ዝም ብሎ መጥፋት ነው ኖሩ። ይቅርታ እንደዚህ ገጥሞኝ ነው፣ ትንሽ ጊዜ ሰጪኝ ጉዳዩን እስከማስተካከል ይቅርታ አድርጊልኝ ምናምን ብለህ ለከስተመር እየነገርክ ትንሽ ታገሽኝ፣ ትንሽ ጠብቂኝ፣ ሁኔታዎች እስኪስተካከሉልኝ እባክሽ ምናምን እያልክ
አቆይተህ ቶሎ አስተካክለህ ትሰጣለህ። በቃ የፈጀውን ይፍጅ እንጂ ጠርቀ ይህ እኮ ነው ሌባ የሚያስብለው እኮ። ብሎክ ማድረግም ተገቢ አይደለም። ችግር ብሎክ መፍትሄ ይመስላችኋል? ብሎክ አድርጎ መሸሽ ምናምን እና ይሄ ልክ አይደለም። በነገራችን ላይ ጥፋትን ለማስተባበልም ፌስ ቱ ፌስ መነጋገር ነው ሀሳብን የሚያስረዳው። ሄሎዊ እንዴት አመሻችሁ? ሰላም እንዴት አመሻሽ? እንዴት ናችሁ? እኔ ቤቲን አውቃታለሁኝ እና አሁን ስለሷ ሲነሳ ያው ባለፈው በፍቄ ቤት ንግድ ቤት ተከፍቶላት ስትሰራ በጣም ጠንካራ ልጅ በሽተኞችን እየረዳች የዩኒቨርሲቲ ስለሆነ በዛ ስለማውቃት እኔ ባለፈው ሄድኩ ጊዜ የበረከት ስራ ለሚካኤል ሰበልተኞች ለ400 ሰዎች ሰርታልኛለች። እንደገና ለ400 ሰው ደግሞ ለስላሴ በረከት ሰርታልናለች። ሂጃ ይቻታል ያለችበትን ቦታ የነበረችበት በፊት እስከነቃው ነበር የተከራየችው። ስለፈረሰባት ያለች ቦሌ አራብሳ ነው። የሆነ ሰርቪስ ነገር ተከራይታ አገልግል ትሰራለች፣ ምግብ ትሰራለች። ልጇ ደግሞ ታማባት ነበረ። ታማባት ልጇ ጸበሉ ይዛት ሂዳ ነበረ። እኔ በእውነት ይሄን በውስጤ ነክታ። በቀደም ራሱ የደብተር መግዣ እንኳን ለልጇ ደብተር ፍራንክ የላት ነበረ። እኔ ትንሽ በሌላ ኩላት እና ያለችበት ሁኔታ ለዛ የሆነ ልክል ሳይሆን ያለችበት ከባድ ሁኔታ ስላለች ነው ብዬ ነው የማስበው። እና እስኪ እናጣራና እንዲህ ነው ከመወሰናችን በፊት ማጣት መጥፎ ነው። አግኝተሽ ስታጪ የተኮናተረችው እስከነቃው ነው። ሴት ፈርስ ዕቃ የላትም፣ ለሳሳ ጠርሙስ እንኳ የላትም፣ ብረት ድስት እንኳ የላትም። እንደውም በቀደም እኔ 10 ሺህ ብር ልኬላታለሁ። እንደውም ብችል ላቋቁማት ነበር ነው የምፈልገው። እውነቴን ነው። ብድር ሳይሆን ብድር እኔ እንደውም 50 ሺህ ብር ቢሆን አበድራታለሁ በራሴ በልቤ። ግን ያው እኛም ደግሞ እዚህ አንዳንድ ጊዜ አይሳካልሽም ያን ነገር ያደረግሽውና እኔ በእውነት ያለችበት በአሁኑ ሰዓት ቤቷ ሂጃለሁ። በቃ ሂጃለሁ። እንደውም ጓደኞቼ ነበር ከስራ ስታሰሩ አለች ልጅ እሷ ትስራላችሁ። ደረሰኙ ደርሶኛል። ማርኮ ሚዩት አድርጊ አንዴ እህቴ። አውርተሽ ነው ከእሷ ጋር በስልክ ሂጂና ንገሪልኝ ብላሽ ነው? ኖ። እሺ በጣም ጥሩ። እሺ አንድ ነገር ልንገርሽ። ሰው ናት፣ ምንም ነገር ሊገጥማት ይችላል። ትክክል ነሽ። ሰዎች ቅድምም አንቺ ሳትገቢም ብየዋለሁ። የሰው ልጅ ብዙ ነገር ሊገጥመው ይችላል። ግን ስልክ አንስቶ ይቅርታ እንደዚህ አይነት ችግር ገጥሞኛል እና እስከሚስተካከል እኔ ልኬዋለሁ። አሁን ራሱ ሸር አድርጌላታለሁ። አላነሳችሁም። ሸር አድርጌዋለሁ። ትምጣና እዚህ ጋር እራሱ አሁን ትምጣና ጥሪያትና የገጠማትን ነገር ትንገረን። ለመሰለሽ ከዚህ ሁሉ በኋላ ማንም አምኖ ኦርደር ሊያደርገው እኔም እንደናንተ ሚዲያ ነው ያማቃት። ገባሽ? ግን የተነሳችበትን ፍቄ ቤት ተሰብስቦላት ምን እንደደረሰች የምታውቂውን መናገር ጥሩ ነው። አንዳንድ ጊዜ አይደለ የምታውቂውን ነገር ቤቷ ድረስ ሂጄ ስላየሁኝ ለምን እንደዛ ሆንሽ ብዬ ስጠይቃት በፊት የተኮናተርኩ እስከ እንትኑ ነው በፈረሰ ካሳንቺስ አጠገብ ነው አለችኝ። ቦሌ አራብሳ እንደሆነ ሂጄ እንደውም የቤተክርስቲያን ሰዎች ወስዶ ያበላችን ለ400 ሰው የስላሴውን ነው ሄደን እኛ ራሱ የተቀበላት እና አሁን ልኬዋለሁ። ሸር አድርጌዋለሁ። ያንቺን ቲክቶኩን ልኬዋለሁ። እዚህ ነበረች እኮ ተስፍሽ ቢደውልላት አታነሳም፣ ቅድቦት ቢደውል አታነሳም፣ እኔ ብደውል አታነሳም። ገብታ ነበር እዚህ እና ገብታ ነበርኩ። በገባችበት እኮ ነው ኮመንት ላይ እንዳለ ሌባ እያሉ እየጻፉ የነበረው። ከዛም በኋላ ይኸው ማርኮ ገብታ ይኸው ደረሰ ይላከችልኝ 106,000 ብር የባልትና ውጤቶች አዛ። መቼ ነው አሁን በርበሬውን አዘጋጅ ያለቻት? 3 ወሩ ይኸው። ስለዚህ ምን ተማደግ ያለበት አንቺ በሳምንት ይደርሳል ተብለሽ 106,000 ከፍለሽ በሳምንት ይደርሳል ተብለሽ እየጠበቅሽ 3 ወር ሙሉ ጥርቅም ወይ እኮ ይኸውልሽ፣ ሰው ችግር ገጥሞኛል ይቅርታ አገሽኝ፣ ይህን ያህል ጊዜ ስጭኝ፣ ጊዜው ሲደርስ ደግሞ ካልሞላልሽ አሁንም አልሞላልኝም። ሰውነና ምን እንደሚገጥመን አናውቅም። ወይ ይሳካል ወይ አይሳካም፣ ኖርማል ነው። ግን ይሄ ስልክ አለማንሳት፣ መሸሽ፣ ብሎክ ማድረግ ምናምን ያ ነው ሰውን የሚያስቀይመው። በቃ እደውልላትና መልሼ ልምጣ። እሺ ልደውልላት። ለአንቺ አንድ ጊዜ ላውራ። እሺ ትንሽ ተስፍሽ እንዴት ነህ? የሀገሬ ሰው እንግዲህ ፈረንጆች ሲናገሩ ዲዩ ዩር ዲሊጀንስ ይላሉ። ማለት ምን ማለት ነው? ማድረግ ያለባችሁን አድርጉ ማለት የምትሄዱበት ደረጃ ድረስ ሂዱ ማለት ነው። ምን ማለት ነው? እንግዲህ ብዙ ታሪኮች አሉኝ። እንደው አሁን ሀቢባ በቲክቶክ ላይ ምናምን ብለሽ 3 ዓመት 4 ዓመት ትኛለሽ እንጂ
ዱባይ ውስጥ የሞተች ልጅ የዛሬ ስንት ዓመት እንደሆነ አላውቅም። አለም ደቻሳ የምትባል ልጅ ኦልሞስት አሁን 10 ዓመት ሊሆን ይችላል እና 2000 የአሜሪካን ዶላር አሰባስቤ ሄጄ ምናምን ያልኩበት ነገር ነው። ግን አሁን ግን መናገር የምፈልገው አንድ ነው። በአንቺ ቤት ውስጥ ተቸግር ያለው ዩኒቨርሲቲ ለመግባት ብሎ 1 ወር ወይ 2 ወር ቢሆን ነው እና ይጽፋል፣ ዝም ብሎ ይጽፋል እና መጨረሻ ላይ ጻፍኩለት እና ምንድነው ስለው ዩኒቨርሲቲ ለመግባት ፈልጌ ነው ቴክኒካል ስኩል እንደዚህ ነው የሚያስፈልገኝ ብሎ ገንዘቡ እንደዚህ ብሎ ነገረኝ እና ምንም ችግር የለውም ብዬ ነገረኝ እና ትንሽ የጻፈው ገንዘብ ትንሽ ኤግዛጀሬትድ የሆነ ነገር ስለመሰለኝ እሱንም ማመን ስለሌለብኝ የራሴን ስራ መስራት ስለነበረብኝ ጓደኛዬን በቃ ዛሬ ስራንም አሞኛልም ምንም ብለህ ወጥተህ ሄደህ ማየት አለብህ አልኩትና ልጁንም አነጋገርኩት። በቃ ምንም ችግር የለውም የአመቱን የትምህርት ቤት ከፍልልሃለሁ። ኖሮኝ አይደለም እውነት ለመናገር እኔ የሚያውቁኝ ሰዎች እኔ ሀብታም አይደለሁም፣ ግን ሰው መማር ካለበት መሻሻል ካለበት ከራሴም ከቤተሰቤም አጉድዬ እረዳለሁ ብዬ እንትን አልኩኝና ተነጋገርን። ጓደኛዬም አልችልም ምናምን አለኝ። መጨረሻ ላይ በቃ አለቃዬን አነጋግሬ እወጣለሁ አለ። ብዙ ጊዜ የራሱን ስራ ነው የሚሰራው። ከልጁ ቀድሞ ትምህርት ቤቱ ደረሰ ማለት ነው እና እዛ ገብቶ ዲኑን አነጋገረው እና ዲኑን ሲያነጋግረው እንዲህ የሚባል ነገር የለም አለ። ልጁ የላከልኝ የመታወቂያው የትምህርት ቤቱ 1ኛ ዓመት ጨርሶ እንደዚህ የገባበትን ምናምን ሁሉ ልኮልኝ በጣም አምኘው በጥሩ ሁኔታ ያለፈው ምናምን እና ያንን ሁሉ አይቼ አይ ይሄ ልጅ መማር አለበት ብዬ በጣም ወስኜ የጠየቀው ገንዘብ እንኳን ቢሆን እኔ ብቻዬን ባልችልም ወንድሞቼንም ምናምን ጠይቄ ይማራል ብዬ አስቤ ስገባ ዲኑ እንዲህ የሚባል የለም አለ። ከዛ ምንም ልጁ ጓደኛዬም እንዲመጣ ጠየቀው ማለት ነው። ሲጠይቀው እኔ ሆስፒታል ነኝ፣ ሲጠይቀው እዚህ ጋር ነኝ፣ ሲጠይቀው እንደዛ ነኝ። በቃ ብዙ ኤክስኪውዝ ጠየቀ ማለት ነው እና ምንም ማድረግ ስላልቻልኩኝ አንተ በቃ እንደዚህ ነህ ሌባ ነህ ምናምን ስለው እንዴት ሌባ ትለኛለህ አለኝ። መጨረሻ ላይ በጣም አዘንኩኝና ይቅርታ ሌባ ስላልኩ በጣም አዝናለሁ፣ ግን ትክክለኛውን መልስ ስላልሰጠኝ ከዚህ በኋላ ላናግርህ አልችልም። ብትፈልጊ I have all the text። የሚገርምሽ ነገር ቴክስቶቹ በሙሉ አሁንም እሱም ድሊት አላደረገውም እኔም ጋር አለ። የሚገርመው ነገር ማለት ነው እና አሁን ቤቲንም ሌሎቹንም ሰዎች አሁንም አበባም ገብታ የተነገረችውንም ነገር ማመን በጣም ከባድ ነው። ምክንያቱም መልሽ አበባ ተዋሽታለች ወይም ቤቲም ዋሽታለች የሚባለው ነገር ለመናገር ሳይሆን ግን ምንድነው ያደረገልን ነገሮችን ማጣራት አለብን። ሰዎች መረዳት በሚገባቸው ላይ ማድረግ አለብን። ግን ገንዘባችንን የማይሆን ቦታ ማዋል ስለሌለብን ተጠንቅቀን መርዳት አለብን ብዬ ነው ማሰቡ። ምክንያቱም ተቸግረን ሰርተን የምናገኘው ገንዘብ ነው፣ ዝም ብለን ከሜዳ ላይ አናመጣውም እና ያ ነገር እንዲታሰብ ነው። ሌላው ደግሞ ምለው ነገር ምንድን ነው በሞራል እና በቃ በቲፎዞ በቃ ይሄ መንጋ መጥቶ እንደዚህ ባለው ነገር ሰዎችን ብንረዳቸው ገንዘቡ ይጠፋና ከዛ በኋላ ነገም ደግሞ እንደገና እርዳታ ውስጥ ይመጣሉ። አሁን ቅድሙ ያወራነው የዋናዋ ባለቤቶችን ስንመለከት ከዚህ በኋላ ሰዎችን መታዘዝ አልፈልግም፣ ዝቅ ብዬ እንደዚህ ማድረግ ያልክ አይደለም። እኛም ዝቅ ብለን ነው የምንሰራው። ያለንን የምንችለውን ስራ እንገባለን። ስንችል ደግሞ የተሻለን ስራ እንሰራለን። ካልቻን ደግሞ ዝቅ ያለ እንሰራለን። እንዳልኩሽ አብዛኛው ኢትዮጵያዊ ፕሮፌሽናል አይደለም። የትም ሀገር ሲኖር ብዙ ጊዜ ዝቅ ያለውን ስራ ሰርቶ ፋብሪካ ውስጥም ቢሆን ታክሲም ነርቶ ኡበርም ነርቶ የሚኖር ነውና ዝቅ ብሎ መስራት እንትን አይደለም። ዝቅ ብሎ መስራት እኔ የምፈልገውን ስራ አሰሩኝ አይባልም። ሰው ቤት ውስጥ ተቀጥሮ መስራት ካለበት ያን ማድረግ አለባቸው። ሰው ውጭ ደግሞ የራሱን መስራት የራሴን ስራ መስራት ነው የምፈልግ የሚል ሰው ራሱ ነው መስራት ያለበት። ሰው አግዙኝ ማለትም አይችልም። እኔ የራሴን ስራ ሰራለሁኝና አግዙኝ አይባልም። እኔ ነኝ የራሴን ስራ መስራት ያለብኝ እንጂ ዝቅ ብዬ መስራት ስለማልፈልግ አግዙኝ አይባልም። ግን ልጇን ግን ማገዝ እንችላለን። በጣም እውነቴን ነው የምልሽ። የእሷን ሞራል መንካት አልፈልግም የምልሽ። ኢትዮጵያ ውስጥ ችግር
አንድ ሚሊዮን አይደለም 120 ሚሊዮን ህዝብ ችግር ላይ ነው ያለው። ገብቶሻል? ስለዚህ ተቸግሮ መኖር፣ ዝቅ ብሎ መስራት፣ ባለቃ ወደ ታች መደረግ፣ ከፍ ዝቅ ማድረግ መሆን ምንም ይሆን ይሄ ነው የሚባል ነገር አይደለም። ተስፋዬ የሀገሬ ልጅ እንግዲህ አውራኛ አውስትራሊያ ሰው እንዴት እንደሚኖር ታውቃለህ? ጓደኞቻችን ታክሲ ተራ ላይ ተሰልፈው ነው መኪና ነድተው ታክሲ ነድተው ኡበር ነድተው ቤተሰቦቻቸውን የሚያስተዳድሩት። ብዙዎቹ በፕሮፌሽናል የመጡ አይደሉም። ከኬንያ፣ ከግብፅ፣ ከሱዳን ነው የመጡት። ከሱዳን ሲመጡ ደግሞ ወጣቶች የነበሩበትን ጊዜ አሳልፈው ሲመጡ ወደ ሃይ ስኩል መግባት እንዳይችሉ እድሜያቸው ያለፈ፣ ወደ ዩኒቨርሲቲ ለመግባት እንዳይገቡ ደግሞ እንደዛው ኳሊፊኬሽን የሌላቸው ልጆች ስለሆኑ የማይፈልጉት ስራ ውስጥ ገብተው፣ ምክንያቱም ቤተሰብ አለ ኢትዮጵያ ውስጥ የሚረዳ፣ ራሳቸውም ደግሞ ቤተሰብ ይፈጥራሉ አውስትራሊያ ውስጥ እና በሁለት ቦታ ላይ ያሉ ልጆች ናቸው እና እድሜያቸው እዚህ ጋር ወደ ሃይ ስኩል መግባት አይችሉም፣ ዩኒቨርሲቲ እንዳይገቡ ኳሊፊኬሽን የላቸውም። ስለዚህ በቃ ያላቸውን ስራ ሰርተው የሚኖሩ ሰዎች ናቸው እና ያሳዝኑሃል። ብዙዎች ሰዎች አውስትራሊያ ሲመጡ በጣም የሚከብዳቸው ነገር ምንድነው? ያ ነው በቃ ህይወታቸው ይመሰቃቅልባቸዋል። አገር ቤት ችግረኛ ቤተሰብ አላቸው፣ ራሳቸውን እዚህ ማቋቋም አለባቸው እና ሁለት ቦታ ተከፍለው ነው የሚኖሩት እና ደልቷቸው አይኖሩም። ግን ልለፍ የምፈልገው ነገር ምንድነው? ሁሉም በችግር ውስጥ ነው የሚኖረው። ውጭ ወጣ፣ ኢትዮጵያ ውስጥ ወጣ፣ አረብ ሀገር ኖረ። እንደውም የአረብ ሀገር ልጆችን በጣም አደንቃቸዋለሁ። ማለት ምንድነው? የራሳቸውን ህይወት ጥለው ልጆቻቸውን፣ ቤተሰቦቻቸውን ለማስተዳደር፣ ወንድሞቻቸውን ለማስተማር የሚያደርጉት ጥረት እንደውም እኛ ካለንበት የተሻለ ነው ብዬ አስባለሁኝ። በጣም ብዙ አበራሁኝ። ተስፍሽ እስቲ ሰላም በለኝ። ተስፍሽ አረርጌው ሰላም በለው። የሀገር ክልጅ ኡበር ስትል ኡበር ለእናንተ ምናልባት ከባዱ ስራ ሊሆን ይችላል። አረብ ሀገር ላይ ግን በሙቀት አስፋልት ላይ አሸዋ ድንጋይ የሚሸከሙ አሉ እና ህይወት ከአውሮፓ ይልቅ አረብ ሀገር ላይ ነው በጣም የሚከብደው። ትንሱ እንዴት ነው ወንድምየው? የአውስትራሊያ ሀገር ሰው ነው። ትንሹ በለኝ። ትንሽ ነው ግን ትንሹ በለኝ። ግን ስሜ ኤፍሬም ነው። ባይ ዘ ወይ ያ ኤፊ በዛ ይሻላል። በዛ ብጠራ እኔ ትንሹ። ሰላም ነው፣ እንዴት ናችሁ? አይኖ ያው ኤክስፒሪየንስን ሼር እያረካቸው ነበር። የአረብ ሀገር አጀንዳ በነገር ላይ ሰሞኑን ስለጠፋ ይሄ ትኩስ ነገር ነው ሰሞኑን እየተደራረበ የሚመጣውና ያው ልጅቷንም የግድ ማንሳት አለባት ስልኳን። ይሄንን እናደርጋለን። በዚህ አጋጣሚ አሁንም ሁላችሁንም መንገር የምንፈልገው ማንም ምንም ስለሆነ ሳይሆን እውነት ላይ ተመስርተን ነገሮችን ማስተባበር ነው። ስህተቶች ይፈጠራሉ። ስህተቶች ሲፈጠሩ ግን ባለው መንገድ አስተካክሎ ትክክለኛውን መንገድ አሳይቶ መሆን ያለበትን ነገር ነው መፍትሄ በጋራ የሚፈለገው እንጂ በሌሎች ዳይሬክሽኖች ታይቶ መሆን የለበትም። አይኖ ሊቸግራት ይችላል። ይሁን አውቃታለሁ ያልኩትም ለዛ ነው። ማውቃት እኔ በጎ ስራ ስትሰራ ነው፣ ሰዎችን ስታግዝ ነው። ኖርማሊ በተለይ ከፍቄ ኖርዌይ ጋር ሆነው የሚረዷቸውን ሰዎች ብዙ ጊዜ ስትረዳ ነው ማየት። በአካልም አውቃታለሁ፣ እንደ እህትም ልጇንም አውቃታለሁ። እኔም ልደቶችን ሳከብር ምናምን የኔንም ልደት ሳከብር ምግብ እንድታበላልኝ ለእሷ ጋር ኦርደር ሰጥቼ ያንን አድርጋልኛለች ከዚህ በፊት። ሰዎች አይሳሳቱም አይደለም። ከተሳሳቱ እንዴት ነው እንደ እህት የምናስተካክላት? እንዴት ነው ነገሮች የሚጠሩት? እዚህ ጋር ብር ተበልቻለሁ እንዲህ ሆኛለሁ የሚል ሰው ካለ ያቺ በላች የተባለችው ልጅ መታ ማውራት መቻል አለባት። ከሷ ቫላንስ ሆነ ነገር መስማት ስላለብን ማለት ነው። መሞገት አለባት። ስንደውል እያነሳች አይደለም። የተፈጠረ ነገር እንዳለ እንደ ወንድም ይሰማኛል። የሆነ ክፍተት የሆነ ቦታ ብቻ እንዳለ ይገባኛል አሁን ላይ ባለኝ አረዳድ። ያንን ለማድረግ ግን ከራሷ አፍ መስማት ያለብን ጉዳይ አለ። ያንንም እየሰማችን ከሆነም እኔ አሁንም ደውዬም ደጋግሜም ስታነሳልኝ ምነግራት ቀጥታ መታ ፌስ ቱ ፌስ አንቺ ጋር ቁጭ ብላ ማውራት መቻል አለባት። ሴቶቹም የሚሉትን ነገር እንትን ተብሎ መከፈል ካለበትም ጓደኞቹን ተባብሮ መርዳት ካለበትም የሚረዱበት መንገድ አለ። ብዙ እናግዝም ከሆነ እናግዛለን፣ ችግሩ አሳማኝ ከሆነ ማለት ነው ቤቲ። ስለዚህ እውነታውን ግን መታወቅ አለበት፣ መምጣት አለባት ቤቲ። ለዛ ደግሞ ቅድም መታቀር ከነበረ ከተስፍሽ ጋርም እየተገናኙ ከነበረ ያወራች በነበረችበት ሰዓት አሁን ላይ
ዝቅ ከሆነ ይሄ ሁሉ ሰው ሲደውልላት እኔም ስደውልላት ማታነሳ ከሆነ there is something መጀመሪያ ማወቅ ያለብኝ ነገር ማለት ነው። የሆነ ክፍተት አለ፣ የተሳሳተችው ነገር ሊኖር ይችላል፣ ኦር የተፈጠረ ችግር አለ። ከአንድም ሁለት ሰው እየተደራረበ ሲመጣ ጊዜ ከተሰጠ ደግሞ ሌላም ሰው የሚመጣ ከሆነ እንደኛንም አጠቃለው መስማትና እውነታውን ማጣራት የኛ ኃላፊነት ነው። የተፈጠረውን ነገር ደግሞ እዚህ ጋር ቀላል ብር አይደለም። 106,000 ብር ብዙ ነው፣ እንደ ቀላል አናየው። 20,000 ብርም ስለሆነ ትንሽ ነው ማለት አይደለም። ቫላንስ አድርገሽ ማየት የፈለግሽበትን መንገድ ግን ሳላደንቅ አላልፍም። ያ በብድር የተሰጡ ነገሮችና ስራ ስሩልኝ ተብሎ የነገሩት እኩል ቫሊ ሊኖራቸው አይችልም። በብድር የተሰጠው ኦልሬዲ ያለ ስራ ስሩልኝ በዚህ ጊዜ አምጭልኝ ተብሎም ብሎክ መደረጉ ደግሞ ልክም ስላልሆነ ነው። ኖ እኔ ደውልላታለሁ ብዬ መጣው። ሰው ኦርደር አዞ ብሎክ ሊደረግ አይገባውም። ደንበኛሽን ስታከብሪን የተሻለ ነገር የምታገኘው የሆነ ነገር የተፈጠረም ነገር ከሆነ እንዲህ ተፈጥሮብኝ ነው ብሎ ደንበኛን ማስረዳት አትሊስት ግማሽ መንገድ ማምጣት ነውና ያንን ስላላደረገች ነው እኔ ልደውልላት ብዬ ወጣሁት። እሷ አሁንም እያነሳችልኝ አይደለም። ሞክርላታለሁ። ሀቡ መታ መናገር አለባት። የተሰማት ነገር ካለ የሆነችው ነገር ካለም እዚሁ መታ እንድትነግራችሁ ማድረግ ነው ያለብን። ይሄንን ነው የምለው። ደውልልሻለሁ ሀቡዬ። በቃ ልሞክርላት። ደውልላት። እሺ እንትና አባባ ሀቡዬ ሪሲቱን አይተሽው ከሆነ የመጀመሪያውን ካየሽው ጃንዋሪ ላይ ነው 20,000 መሰለኝ። ጃንዋሪ የዚህ ዓመት መጀመሪያ ላይ which is like 10 ወር አካባቢ ነው ልክ ሳዛት ማለት ነው። እና like እጽብን ዓመት ሊሆነው ነው። እኔ ነኝ እያስተጓጎለችኝ ላስት ሰመር ላይ አሁን ቅርብ ጊዜ ነው በቃ በፖስታ ቤት ይላክ ድግስ ስላለብኝ ብዬ about 5 months ago መሰለኝ 50,000 ደግሞ ይላኩላት መላኪያ ተብሎ ማለት ነው። እና እንጂ ኦልሬዲ ዓመት ሊሆነው ነው ከታዘዘ እና ከከፈልኳት ማለት ነው። መታ ምላሽ መስጠት አለባት። አባ ምን አለችሽ? እኔ ደወልኩ ደጋገም በዋትስአፕ ተዘግቷ በኖርማል ማታነሳ በጣም ይቅርታ። እኔ መቅረቧንም አላየሁኝ። ያው ሰው የማውቀውን ልናገር ብዬ ነው። በጣም ይቅርታ። እሺ ግን ለእኔም ጥሩ እንትን ነው የሰማሁት። አሁን ለመጠቀቅ ይሆንኛል። አመሰግናለሁ። መታ ምላሽ መስጠት አለባት፣ ካለበለዚያ ከባድ ነው ጉዳዩ። እኔ እንግዲህ ሞክሬላታለሁ። እንግዲህ ራሷን ማጽናት አለባት፣ ያስፈልጋል። ለእኔ ግን ጥሩ ኢንፎርሜሽን የሰማሁት ሳልክ ብሩን እንኳን ነገራችሁ እንኳን አወቅኩታኝ። አንድ ሰው አዳነን። እሺ እናቴ። እሺ ቤቲ ቦተም ደውዬላታለሁ። የሆነች ልጅ በቦተም ደውዬላታለሁ። ለምን አለችሽ? አቡዬ ሂዊ ቤተል ታላቅ እህቴ ናት ብላለች። ቤቲ ሂዊ ቤተል ነይ ግቢ። ሂዊ ቤተል የታለች? ሂዊ ቤተል እኮ የሆነ እርዳታ ላይ ተሳትፋ ቁጥሯ አለኝ መሰለኝ። ሂዊ ቤተል ይኸው የደወለችበት ምልክት ሂዊ ቤተል ቤቲ ሂዊ ቤተል ታላቅ እህቴ ናት ብላለች እና ደውይላትና ነይ በያት። ለእኛ እያነሳችልን አይደለም ፈልገናት ነው። 2,000 ሰው ፎሎ አድርጎኝ እንደገና ደግሞ እዛ 6,000 ሰው ፎሎ አድርጎኝ አሁን 8,000 ሰው ምን ላደርግ ነው? ወይ በቃ ጌም ልጫወት ነው ማለት ነው። እንዳንቺ ጌም ልጫወት ከኛ ጋር ጌመር ሁን። አንድ 10,000 ፎሎ አስገቡትና ጌመር ይሁን። ትንሹን ፎሎ አድርጉት። አቡዬ አሁን እሰማለሁ መሰለኝ። ጥርት አሁን ተስተካከለልክ። ሳይ ያው ቴክስት ያደረኩልሽን የመጀመሪያውን አይተሽዋል? ቤት በአካል ሄጄ ቼክ አደርግልሻለሁ ያልከኝ ከዛን ያው በቃ አይተሽዋል። በቃ እኮ ነገርኳቸው። ኢቭን መጀመሪያ ተስፍሽ ሄዶ በአካል አረጋግጦ ትክክለኛ ነገር እንደሆነም ሳይነግረን ምንም አይነት እርዳታ አናደርግም ነው እኮ ያልኳቸው። እኔ በጣም አሪፍ። በቃ ሐሙስ እንትን እናደርጋለን። ሮብ ማታ ትደውልልኝ የሚለውን ነግሬያታለሁ። ኤኒዌይ በውስጥ ጽፍልሻለሁ። በቃ እዚህ ሚዲያ ላይ ነኝ። አዎ እኮ ስለ ቤቲስ ምን አልክ ታዲያ? አልመጣችም እኮ እስካሁን ተስፍዬ አላነሳልኝ አለች። ብዙ ደወልኩኝ። ለእኛም ዘውላችን አላነሳም አለች እኮ። ይኸው ደረሰኝ። ስሟን የምታውቀው ከሆነ አንተ ይኸው ደረሰኝ ልላክልክ፣ ፎርዋርድ ላድርግልክ። ደረሰኝ ላኪልኝ። ይኸው ፎርዋርድ ሙሉ ጥሪ ጨርሶ ከዛም በኋላም ኮሎዌት ላይ የምታነሳው ደግሞ አለ የተወሰነ። እኔው ቅድም ስከራከር ነበረ። ሰምተሽኝ ከሆነ ልጅቷ እንደገቡ ሰዎች ነበረ ስለ ነበረው እኔ ማቃት በመልካምነቷ
የራሷ ካፌም እንዳላት አውቅ ነበር እና ለዛ ነው ባልትና አሰራ መረት ሰጥሽ ከሆነ ምናምን ብዬ መጀመሪያ ስከራከር ነበር። አሁን ግን ስልሽ ስልክ አለማንሳት የተወሰነው የሌላም ሰው ማንሳት የማትፈልገውን ደግሞ መተው እየሰማችም ትሆናለች የሚል እምነት አለኝ። ደግሞ እየሰማችም ስለሆነ ነው ብዬ አስባለሁ። ለዛ ነው ሙሉ ጥሪ አሁን የምገባበት ጥሪ ጨርሶ ነው የሚዘጋው። ከዛም ከደቂቃ በኋላ ደግሞ ስትደውይ እየተነጋገሩበት ነው ይልሻል። ምናልባት ምርኩዜስ እሺ ጠፋች። ዋነኛዋ ባለ ታሪክ እንግዲህ ነገ ጉድን ጉድ ጎትቶ ያወጣዋልና ምርኩዜ ነበረች ባለ ታሪክ። ያው ምርኩዜ ለመውቀስ ገብታ ነው ቤቲ ኮመንታተሮች ብለው እንደገና ማርቆ 106,000 ብር የተበላችው መርኮ አስገብኝ ብላ ማስገብቻት ማስረጃዋን ያቀረበችው እንግዲህ እንጂ ዋነኛዋ ባለ ታሪክ ምርኩዜ ናት። ምርኩዜ ሴት ጠፋች። በቃ ሊጣላል እንዴ? አልጨረሰችም? አዎ በዛ ተስማምታለች አይደል? ነው አይደለም? ቅድም እኮ ይኸውልሽ ምርኩዜ ልጇን እንርዳ መሲ በጌታና ትንሽ ልጇን እንርዳ ልጇ ላይ ፎከስ እናድርግ ሲሉ በጣም ተበሳጨች፣ ተናደደች። እሷ ላይክ ሬስቶራንት እንድንከፍትላት ነው የምትፈልገው። እኛ ደግሞ ፊውቸር ያላትን ተስፋ ያላትን ታዳጊዋን ማሳደግ ለእሷ ትምህርት አዳሪ ትምህርት ቤት ማስገባት እሷን ሴፍ ላይ ማድረግ እና ከዛም በኋላ እሷ ደግሞ ወጣት ናት፣ ሙሉ አካላላት ሰርታ እንድትበላ ልጄ ከበደችኝ ነው አይደል ያለችው። ልጇ ናት አይደል የከበደቻት። ልጄን ከበደችኝ ያለችው የእሷን ክብደቷን ልንቀንስላት ልናግዛት እና እሷ ደግሞ ከፈለገች አረብ ሀገር ሄዳ እንድትሰራ ከፈለገች እዛውም ተቀጥራ እንድትሰራ። ያው ተቀጥሬ መስራት አልፈልግም ብላ ነግራኛለች። ተቀጥረሽ ስሪ ስላት ተቀጥሮ የሚሰሩ ብዙ ሰዎች አሉ። ከዚህ በኋላ ዝቅ ብዬ ተቀጥሬ ታዝዤ ምናምን መስራት አልፈልግም ብላለች። የምፈልገው የራሴ የሆነ ቢዝነስ ነው። እንደዛ ደግሞ ሰው መምረጥ የሚችለው በራሱ ነገር ነው እንጂ በእርዳታ ቢዝነስ ነው ብሎ መምረጥ አይቻልም። ምንድነው የምናደርገው? በዱባይ ከተስማማች መታወቂያዋን እንድታገኝ የቻልነውን እናደርጋለን። ከዛ በኋላ መታወቂያ ታወጣለች። ከዛ ፓስፖርት ታወጣና ዱባይ ሄዳ ትሰራለች። ልጇ አዳሪ ትምህርት ቤት ከገባች ዞሮ ልጇ ያለችው እንትን ነው። እሷ ያለችው ሐዋሳ ነው። ልጇ ያለችው አዲስ አበባ ነው። ጥላት ሄዳለች ኦልሬዲ ራይት። ስለዚህ አይከብዳትም ዱባይ ሄደው መስራት። ያንን ነው የምናደርገው። በቃ በዚህ ተስማምታ እሺ ብላ መስል የወጣችሁ ወይስ ይደወልላት? እስቲ እንደውልላት። ኔትወርክ ነው ምንድን ነው? ኖ ሳትጨርስ እኮ ነው ኔትወርክ ነቅላት እኮ ነው። ቻው እኮ አልተባባልንም። ያው ይደወልላትና ምን እንደምትፈልግ ትናገር። ልጇን እንዳልኩት ብዙዎቻችን መርዳት እንደምንችል አውቃለሁ። ሌላው ምንድነው እንዳልነው እንግዲህ ችግሯት ልጇን እንደዛ በዛ መሀል ስትሸማቀቅ ማየት በጣም ያሳዝናል። እንደውም ጀምሬው ነው የተውኩት። ግን ምንድነው ማድረግ ያለብን ነገር ምንድነው? አሁን ያሉት በጣም የተለያዩ ስቶሪዎች የተለያዩ ናሬቲቮች እየመጡ ነው። እነሱን እንዴት አድርገን ከቅልቦችም ከሌሎችም ሰዎች ጋር ሰርተን ከቤቲም ጋር ያለው ጉዳይ ሌላ ችግር መጥቷል። ደግሞ ምን እንደሆነ አይታወቅም። እንግዲህ በጣም ተጠንቅቀን የምናደርገውን ነገር ማድረግ አለብን። ግን ልጅቷ ዋናው የኛ ትኩረት የሚሆነው